ሰለሞን ወደዛ ቁጭ በል እየነገርኩህ ልቀቀው እኔ እንደገለ ነው የምፈልገው እንደገለ ነው ወይ የምፈልገው እንደገለ ነው ማን ነበር የሚያስገድደህ ትሰማኛለህ ዋጋ ነው ገንዘብ የምን ገንዘብ ነው አንተ ልቀቅ ብያለሁ ተው ሰለሞን ያበላሽው ነገር ታውቃለህ አንተ የወሰድከውን ብር ትመልሳታለህ እየሰማኝ ነው ምን አድርጎ በዚህ ነው ያልክ እንደዚህ አረመኔ ሆንክበት በዚህ ነው ያልክ እንደዚህ ጨካኝ ሆንክበት ምን አድርጎ ነው ምን በደለው የኤርሚያስ ፊርማ እንዴት እዛ ላይ ሊገኝ ይችላል ጠበቃው ይዞት የመጣው ፋይሎች አንተን ምንም አይነት ጥፋት እንዳላጠፋህ 6 ወር ሙሉ አንተ ደብቀህ ጭራሽ የኛን ንብረቶች ወደ ውስጥ ወደዛ መጋዘን ማስገባት ለምን አስፈለገ ምንም ሳያቀሱ በማያውቅ ሁኔታ ውክልና አምኖ ስለሰጠ ራሱን እኮ ነው የሰጠህ እኮ ግን ቢገባ የሰለሞን ደግሞ ዋነኛ ተላላኪ አንተ ነህ ፎቶ አሳይሻለሁ የናትን የለም እኮ አላቅም ያልኩ እኮ ነው ናትናኤል ሳታዩ እንዴት ነው አላቀም ቹሻሽ አንተ ለቀቃት አንተ በጣም ብዙ ወንጀል እየሰራ እንዳለ አውቃለሁ ሰለሞን ከሚባል ወንጀለኛ ጋር ሰው ጋር እየሰራ እንዳለ አውቃለሁ ሌላ ላይ ፖሊሶች ወይ ደግሞ ሌላ ሰው እንደዚህ ከመጣ እንዳታስገቢ እና እኔ እንደማታውቂኝ ሆኜ ብሎኝ ነበር እንደማታውቂኝ ይሄንን ክስ አንተ መሰረት አይደለ እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ ይዛል ችግር የለውም ክስም መስረት እሱማ አይቀርም ለመሰረት እኮ መስረት ችግር የለውም የተለያዩ የህገወጥ ዕቃዎችን የማዘዋወርና የተለያዩ የእገታ ትዕዛዞችን እሚል ከሆነ እኮ ችግር የለም አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው እኛንን የምናስፈራራቸው እኔ አላውቅም እናንተም ወይ ኤርሚያስም ሊሆን ይችላል እሱ አይታወቅም ይህንን ስልጣንህን ያለ አግባብ ተጠቅመህ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ቶ ይህን የኤርሚያስን ጉዳይ ቶ እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው ለዚህ ሁሉ ነገር ያደረሳቸው እና ይሄ የራሱ የኤርሚያስ ፊርማ ነው በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው ተውኝ የሚባል ነገር የለም ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው ፍትህ ለማስፈን በቃ ሰውየውን ሰላም በጣም የታገሱሽም ነው ስርዓትን ያዝ አንተ ስርዓትን ያዝ ቁጭ በል ወደዛ ቁጭ በል በባለቤቱ ስልክ ደውዬ ከሷ ጋር ተደዋውለን ያንን ሂሳብ የተቀበሉት ከሷ ምን አለ ብሎ ማለት ነው አንተ ለዚህ ቤት ስታምጣል በቃቻለሁ እስካሁን ታገስኳችሁ ጸጥ በል በቃ ውጡልኝ ማለት በገዛ ቤት የመጣችሁ ትጨቃጨቃላችሁ አይደል ወንድሜ እኔ ልንገርህ አይደለ እኔ ባለፈም ተናግሬያለሁ ሚዲያ ላይ ማለት ነው የመጣሁት ለእውነትና ለእውነት ነው የት ነው የምታገኝ ማለት አንቺ ነኝ አታገኝም ኧረ በፍጹም ከዛሬ ውጪ ነው አይቻላቅም ከዛሬ ውጪ አይቻላቅም ቤትም መጥቻ ቃለው ከውጭም ካቶናትናይል ጋር ሆነን እንደውም አንድ ቀን ታክሲ ያጣው ምናምን ብለሽ በራይድ መጥተሽ አብረን ሻይ ቡና ብለን ተለያይተናል ብዙ ነገር እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለ አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማው ማን ያምነዋል እውነት ለመናገር እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ ጎበዝ ጀግና ሰው ያደነቀው የወደደው ሰው የሚፈልገው እውነታውን እንድታወጣ ዘግዝቄ ነበር ምገርፍ በያለው እኮ ከደም የራስ ሚዲያ ነው በፈለገ መንገድ
አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ ራስህ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። ስሙ ነው ለመነገድ የሞከርከው ማለት ነው። ራስህ ያደረግከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረግከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅህ እርምሽ ቀጥል። እየሰማው ነው። እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም ይሁን በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው ወደዚህ መጥቼ። የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረግ። ሰለሞን ጭራሽ እንደዚህ አገኛለሁ ብዬ አልጠበቅኩም ነበር። ቁጭ በል እስኪ ወደዛ ቁጭ በል እየነገርኩህ። ልቀቀው። ቁጭ በል የሰማኝ ነው። ቁጭ በል። ማነው ባል ነው የሚያስገድድህ? ማነው ባል ነው የሚያስገድድህ? ትሰማኛለህ? ዋጋ ነው። ቁጭ በል እያልኩህ ነው። እንዴት እነሱን እዚህ ትመጣለህ? ቁጭ በል እያልኩህ ነው። ስርዓትን ያዝ። በአንተ ቤት ተደብቀ መቀር ምንም ነገር የማይፈጠር ነገር ነበር የሚመስል። ቤቱን በደንብ ፈተሻለሁ። እያንዳንዱ ክፍል እየገባችሁ ከአንተ ጋር አንላቀቅም። እሺ ምንድን ነው የምነግርህ? ምንድን ነው መስራት? እንግዲህ ውድ ቤተሰቦች ዛሬ ደስ ብሎኛል። በጣም ነው ደስ ያለኝ። አላቅም እንዴት ከስራችን ሆኖ እኔ ምን አድርገ ነው እንደሆነ አላቅም። ምን አድርሰንበት ምን በድለ ነው እንጃ። ኤርሚያስስ ምን የሚያስከፋ ነገር አድርጎብህ ነው? ምን መጥፎ ነገር ሰርቶብህ ነው? ሰለሞን አሁን እኔ የምልን ስማኝና ማለት ነው። ግን እንኳን ተያዝክ፣ እንኳን በእጃችን ስር ገባ። ኤርሚያስ የሆነ ነገር ሊሆን ይችል ነበረ። አሁንም የተመሰረቱ ክሶች አሉ ምናምን፣ ግን ደግሞ በዋነኝነት ሰለሞንን እንደዚህ በማግኘቴ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ሲቀጥል እስኪ ቁጭ ብዬ በምናምን ባላወራው ደስ ይለኝ ነበር። እንደዚህ በዚህ ልክ አጠገቡ ቁጭ ብዬ ምናምን ባላወራው ደስ ይለኝ ነበር። ግን ደግሞ እናንተም ተጨንቃችኋል። እናንተም ስታስቡ ነበረ። እናንተም ብዙ ስትጨነቁ ነበረ። ኤርሚያስ ከዚህ ችግር እንዲወጣ ጸሎታችሁን በየእምነታችሁ ስታደርጉልን ነበር። ያው ለእናንተ የሚለውን እስኪ እንዲህ ነው ብሎ ሊያስረዳ የሚችለውን ነገር ግዴታ እናንተ መስማት ስላለባችሁ ነው እንጂ እኔ ቁጭ ብዬ ማውራት አልፈልግም ነበር በእውነት ከሆነ ከሱ። ምክንያቱም አንድ ማዕድ ላይ ቀርበናል። አንድ ላይ ብዙ ነገራቶችን አድርገናል። እኛም አምነነው የራሳችን ሰው አድርገን ብዙ ኃላፊነቶችን ሰጥተን ለተቸገሩት ሰዎች ይደርሳል፣ የተራቡትንም ያበላል። እንደራሱ ከራሱ በላይ ለሰው ልጅ ፍቅር ይኖረዋል፣ ሰውን ሲደሰት ማየት ይፈልጋል ብለን ነበር። አመለካከቱም ደግሞ እንደዛው ነበር። እኛ እስከምናውቀው ሰዓት ድረስ እኔ እንጃ ሰለሞን በዚህ አይነት ልክ እንደዚህ አይነት ሰው ይሆናል፣ እንደዚህ አሳልፎ ይሸጠናል የምንለው ሰው አልነበር። ግን አላቅም ምን አንደበት ኖሮት ምን ሊያወራ እንደሚችል ምን ሰማው ይሆናል። እኔ አላቅም።
ሰለሞን አሁን እኔ የምነግርህን ነገር ስመኝና ምን እንደሰማ ነው የምትፈልገው? መጀመሪያ ያረከውን ነገር ታውቃለህ? መጀመሪያ አድምጠኝ። እዚህ ነገር ውስጥ እኔም ተገድጄ ነው እኔም ተይዤ ነው የመጣሁት። ታውቃለህ እኔ ከመጀመሪያውም ማንም አላስገደደም፣ ማንም አልያዘም። በቃ ብር ስለምትፈልግ ነው የመጣሁት። አዎ ብር እፈልጋለሁ። እህቴ ጎዳና እንድትወርቅብኝ አልፈልግም። ያልሆነ ቦታ ላይ እንድትወርቅብኝ አልፈልግም። አንተና እኔ እንደሆን አንተም ሆንክ እኔ እስር ቤት መበስበሳችን ስለማይቀር ቢያንስ እንኳን እንደ ሰው ምራራ ከሆነ የተወሰነ ገንዘብ ስጠኝና ለእህቴ ስጣት። ገንዘብ? አዎ። የምን ገንዘብ ነው የምትፈልገው? ከዚህ በኋላ አንተ ልቀቅ ብያለሁ። ተው። እየሰማኝ ነው ሰለሞን? ያበላሸውን ነገር ታውቃለህ? አንተ የወሰድከውን ብር ትመልሳታለህ። እየሰማኝ ነው? ይኸውልህ ሰማኝ። ይኸውልህ አንተን እኔ አንቄ በገልህ ደስ ይለኝ ነበር፣ ግን ህግ ይፈልጋል። በህግ በስነ ስርዓት መቀጣት ያለብህን ቅጣት ትቀጣለህ እንጂ እዚሁ ብጨርሰህ ደስ ይለኝ ነበር። ሲቀጥል ደግሞ ከዚህ በኋላ በእንደዚህ አይነት መንገድ አናወራም። ተነስና አንተ ውጣ፣ ናውጣ፣ ይቀጥል። አሁንም ብዬዋለሁ፣ ቅድምም ብዬዋለሁ። እኔ ብገለው እዚህ ጋር በቃ የሆነ ነገር ባረገው ደስ ይለኝ ነበር፣ ግን ደግሞ ህግ ይፈልገዋል። ገና ብዙ ያልተፈቱ ኬሶች አሉ። ኤርሚያስ ላይ የመጡት ኬሶች አሉ። እንደገና ደግሞ ጠበቃ ነኝ ተብሎ የመጣውንም ደግሞ በባለፈው ቪዲዮ ነግሬዋለሁ። መረጃዎቹ ይዟቸው የመጡት መረጃዎች አሉ። በእርግጥ እነዛ መረጃዎች እስካሁን ኦሪጂናል ይሁኑ ፌክ ይሁኑ ተጣርተው አልተረጋገጡም። ግን ደግሞ በእርግጠኝነት ኦሪጂናልም ኤርሚያስ እንደማይፈርበው አሁን ደግሞ ሙሉ ተጠያቂውን ሰውም አግኝተናል። ሲቀጥል ደግሞ ጠበቃውንም ነግሬዋለሁ፣ ከዚህ በፊት ነግሬዋለሁ። እናንተም ሰምታችኋል። እያንዳንዱ ላደረገው ነገር ያለውንም እውቅና አስነጥቄ ከዚህ በኋላ በዛም ስራ እንዳይሰራ እንደገናም ደግሞ የሚገባውን ቅጣት ቁጭ ብሎ እስር ቤት ውስጥ እንዲያሳልፍ ከዚህ በኋላም ታስሮ ራሱ ወጥቶ እዚህ ሙያ ላይ እንዳይደርስ እንደማስደርገው ቃል ገባለሁ። ይህንን ነገር ስቋጭ ከዚህ በኋላ እያንዳንዳቸው በዶክተርነትም በአስተማሪነትም በተለያየ ሙያ በዚህ ወንጀል ላይ እየተሳተፉ ከወንጀለኞች ጋር ተባባሪ የሚሆኑት ሰዎች ከዚህ በኋላ ሁሉም የተሰጣቸውን የሙያ እውቅና ይነጠቃሉ። የማያዳግም እርምጃ ነው። በቃ ምንም ርህራሄ የሌለው እርምጃዎች ነው የሚወሰዱት። ሲቀጥል ሰለሞን ምንድን ነው? ምን አድርገንህ ነው? ኤርሚያስ ቶሽ ኤርሚያስ ምን አድርጎህ ነው በዚህ ነው ያልክ እንደዚህ አረመኔ ሆንክበት? በዚህ ነው ያልክ እንደዚህ ጨካኝ ሆንክበት? ምን አድርጎህ ነው? ምን በደለህ ነው? ያው ሳሚ ታውቀዋለህ ማለት የኛ ስራ ይሄን ያለ ቤተሰብ ለማስተዳደር የሚመቃ ገንዘብ የለውም። ያው ደግሞ እንደምታውቀው ነው ባለ ትዳርም ነኝ። ወንድሜንም ቢሆን እኔ ነኝ እስካሁን ድረስ እያስተዳደርኩት ያለሁት። ማለት ባለቤቴም ብትሆን በየጊዜው ከሷ ጋር ያለውን ነገሮችም ታውቃለህ። ለቤተሰቤም ለእኔም ቅርብ ናችሁ፣ ታውቁታላችሁ ቤተሰቦቼ ያሉበት ሁኔታና ከሷ ጋርም በየቀኑ ማለት ይቻላል ጭቅጭቅ ነው ያለው። ማለት ህይወታችንን ማስተካከል እንዳለብን፣ ከዚህ የተሻለ ስራ መስራት እንዳለብኝ፣ ይህን ስራ መልቀቅና የተሻለ ገንዘብ ማገኝበት ስራ ውስጥ እንድገባ ሁሌ ነው ከሷ ጋር የምንጨቃጨቀው። ያው ደግሞ እኔ ይህ ሙያ አንዴ ከገባበት ለገንዘብ ብለህ አይደለም የምትሰራው፣ ለራስህ ለሰብአዊነት ለሙያው ካለ ፍቅር የተነሳ ነበር ስሰራ የነበረው። ግን ደግሞ ከባለቤቴ ጋር ያው ልጆች መውለድ እንዳለብን ስነግራት እሷም ይህን ገንዘብ ሁኔታ ማላስተካከል ከሆነ እንኳን ልጆች ለመውለድ
የኔና የሷም ነገር እንደሚያበቃ ነበረ ስትነግረኝ የነበረው። ይባስ ብሎ ደግሞ ወንድሜም ተመርቆ እስካሁን ድረስ ቁጭ ብሎ ነው ያለው። ማለት የተለያዩ ቦታዎች ላይ በማውቃቸው ሰዎች ስራ እንዲሰራ ድርጅቶችን አናግሬለት ነበር። ግን እሱ የራሱን ስራ ነበር መስራት የሚፈልገው እና ይኸው ከተመረቀ ራሱ 2 ዓመት ሆኖታል። እቤት ቁጭ ካለ የእሱን የቤት ኪራይ የምከፍለው እኔ ነኝ፣ የሚያስፈልጉትን ነገሮች ማሟላው እኔ ነኝ። በዚህ በኩል ደግሞ የራሴ ትዳር ሊፈርስ ነው ያለው እና በብዙ ነገሮች ተቸግሬ ነበር ያሉት። ማለት ፋይናንሻሊ ምንም ነገር ላይ እንዴት እንደምነግር አላውቅም። በጣም ተቸግሬ ባለበት ሰዓት ነበረ ሁሉም ነገር እንደ አጋጣሚ መጣ። ያው አንተ እኛ ወንድምህም ተከራይ ኪራይ ስትከፍል እኛ ወንድሜ እንደዚህ እኛ ካለን ላይ አይደል እንኳን ለአንተ ቤተሰብ አይደለም ለማንም አይደል እንደኛ የምናደርገው። እውነት ነው ግን እኛ ያለንን ነገር ነፍገንሃል። እኛ የኛ የምንለው ነገር ያንተ አይደለም። እንኳን ላንተ ለህዝብ አይደል እንደኛ ደፋ ቀና እያለን ያለ ነው። ማንም ሰው መቸገር የለም። ማንም ሰው ተጨቁኖ መኖር የለበትም። ማንም ሰው እንዴ እኛ እኮ ደፋ ቀና እያለን ያለ ነው እኮ ማንም ሰው እንዳይቸገር፣ ማንም ሰው ደግሞ ያለ አግባብ በደል እንዳይደርስበት፣ ሰላም ፍቅር ለማስፋፋት እኮ እየሰራን ያለ ነው። እኛ ለአንተ ቤተሰብ አንሰን ነው እንደው ይሁን ቅንጦት ነገር አማረኝ ምናምን ካላላችሁ በስተቀር ነው እንጂ። አንተ ስክብ በምን አይነት ስብዕናህ ነው በአንዴ እንደዚህ አይነት ሰው የሆንከው? ምን ላድርግ ሳሚ፣ ትዳሬ እንዳይፈርስ ወንድሜንም እንዳላጣው ስል ነው እዚህ ነገር ውስጥ የገባሁት። ማለት አልቻልኩም። በቃ በየቀኑ እናንተ ጋር ስመጣ ከስራው ጋር እያስመሰልኩኝ ቤተሰብ ደስተኛ እንደሆነ ትዳሬ ላይ ሰላም እንደሆንኩኝ እያስመሰልኩ ለመኖር ሞክሬያለሁ፣ ግን አልቻልኩም። በቃ በዚህ ሁኔታ ላይ ያለውኝ ነው 2 ግለሰቦች የመጡት ወደ እኔ። ያው ከኤርሚያስ ጋር ያይዘን የነበረውን ኬስ ታውቃለህ። ኤርሚያስ በተለያዩ ምክንያቶች ሙሉ ውክልና ለኔ ሰጥቶኝ እሱ እረፍት ላይ እንደሆነም ታውቃለህ። እሱ ነው በዛ ምክንያት ነው ያን ስራ እየሰሩ እያለ የሆነ ቀን 2 ግለሰቦች መጡ ወደ እኔ። ከዛ ያለውን ነገር ሁሉን ነገር እንደሚያውቁና ፋይናንሻሊም እንደሚደግፉኝ የተሻለ ብርም እንደሚሰጡኝ ከዛም አልፎ የውጭ ሀገር ህይወትም እንደሚያመቻቹልኝ ነገሩኝ። እነሱም በመጡ ሰዓት እኛ ይዘነው የነበረው ኬዝ ከእነሱ ጋር እንደተገናኘና አሁን ላይ ደግሞ ወደ እነሱ እየቀረብ እንደሆነ ነገሩኝ። ማለት በሰዓቱ በጣም ተናድጄ ነበር። እንደዚህ አይነት ሀሳብ ሲያመጡልኝ በጣም ተጋጭተንም ነበረ። ያው በድጋሚ እንደሚመጡና ያለውን ነገር እንደምናወራበት ነገሩኝ። በዛ ሰዓት ግን በጣም ተናድጄ ነበረ። ያው ኤርሚም ጋር ደውዬለት ያለውን ነገር ልነግረው ነበር። ግን ከዛ በፊት ባለቤቴን እንዳጋጣሚ አግኝቻት ሁሉንም ነገር ነገርኳት። ያለውን ነገር ኤርሚ ላይ እንዳሳብብና ከዛ በኋላ ይህን ሁሉ ወንጀል ወደ እሱ እንድናዞር እሱን እንድናሳስብና የተሻለ ገንዘቦች እንደሚሰጡኝ ከዛም በተጨማሪ ወደ ውጭ ሀገር ወጥቼ እንደምኖር ያለውን ነገር ነገርኳት እና እኔ እንዳልተስማማውና ከእነሱ ጋር ተጣልቼ እንደተለያየን ነገርኳት። ግን ከዛ ጋራ የባሰ ሌላ ንትርክ ነበር የገጠመኝ። ማለት ያው እንደነገርኩ ነው ፋይናንሻሊ የነበርንበት ሁኔታ በጣም ከባድ ነበረ። በጣም አጉል ሁኔታ ውስጥ ስለነበር ከሷ ጋራም ጭራሽ የባሰ ግጭት ነበር የገጠመኝ። ግን ይህን ሁሉ ነገር ችዬ እሷም ተቀብዬ ይህን ነገር እንድሰራ ህይወታችን እንድናስተካከል ያለውን ነገር ወዲያው ጨራርሼ ተያይዘን ከሀገር መውጣት እንዳለብን ነገረችኝ። ግን ፈጽሞ ማድረግ እንደማልችል ነበር የነገርኳት።
በዚህ ምክንያት እሷም ተጣላችኝ። ያው ያለውን ነገርም ለወንድሜ ነገረችው የተፈጠረውን ነገር። እሱም ቢሆን የእሷን ምክር ሰምቶ ነው መሰለኝ የመጣው። ሁሉን ነገር እሷ እንዳለችው እንድቀበልና የሶስታችንም ህይወት እንድናስተካከል እኔ እንደምፈልገውም ልጅ ወልደን በሰላም እንደምንኖር ሊያሳምነኝ ሞከረ። ምን ማድረግ እንዳለብኝ አላወቅኩም በሰዓቱ ማለት። ይህን ነገር ካላደረግኩ በማግስቱ የፍቺ ደብዳቤ እንደምታመጣ ነበር የነገረችኝ። ወንድሜም ቢሆን ራሱ እንደሚያጠፋና ከዛን ቀን ጀምሮ በእኔ ምክንያት እንደሆነ እንዳስብ ነበር የነገረኝ። ማለት ያን ቀን ሌሊቱ ሙሉ ማደር አልቻልኩም ነበር ማለት አልተኛውም። ምንም አይነት እንቅልፍ አልወሰደኝም ነበር። ይህን ሁሉ ነገር ሳሰላሰል ነው ያደርኩት። በማግስቱም ሊያናግሩኝ ሞክረው ነበረ። ምንም አይነት ፈቃደኛ አልሆንኩም። ያው ታውቀዋለህ የኛን ስራ በጣም ሪስክ ያለው ስራ ነው። ያው ምንም ማማክረው አንድ ቤተሰብ ያለኝ ባለቤቴና አንድ ወንድሜ ነበረ። ሁለቱም እንደዚህ ሲሉኝ ምን ማድረግ እንዳለብኝ ነበር ግራ የገባኝ። ትዳሪም ማጥቼ ወንድሜንም ሞቶብኝ ምን አይነት ህይወት እኖራለሁ ብዬ እያሰብኩ ነበረ። ያው እህቴ ሰሚራ ደወለች። ያው ከእሷ ጋር በምንነጋገር ሰዓት ራሴ እንድጠብቅ ያው ባለሁበት ሙያ ላይም ከእናንተ ጋር በምሰራው ሰዓትም እንደምትኮራና ሁል ጊዜ ከጎኔ እንደሆነች ነገረችኝ። ደፍሬም ያንን ነገር ለእሷ ማማከር አልፈለኩም ማለት እንደዚህ አይነት ነገሮችን በርታ ጠንክር እያለች ይሄን ነገር ብነግራት እሷን ማሸማቀቅ ነበር የመሰለኝ። እንደዛ ነበረ። ግን ደግሞ መጨረሻ ላይ በቃ መወሰን ስለነበረብኝ ከኔ ስራና ከኔ ህይወት ይልቅ የወንድሜ ህይወት አስቀድሜ ትዳሬ እንዳይፈርስ ብዬ ነበረ ይህን ሁሉ ነገር የወሰንኩት። ምን አለ እህቴን ቢሰማት ኖሮ። አንተ ሌላው ቢቀር እኛ ሁሉንም ነገር ቤተሰባዊም ችግር ይሁን ፋይናንሻሊም ችግር ይሁን ምንም አይነት ችግር ሲያጋጥመን እኛ እርስ በእርሳችን ተመካክረን ተነጋግረን እያንዳንዱን ነገር መፍታት እንችላለን እንጂ ምን እንዳደረግክ ግን ይታወቃል። ያደረግከው ነገር ኤርሚያስን መቀመቅ እኮ ነው የከተትከው። ለ6 ወር ሙሉ ምንም ሳያውቅ እሱ በማያውቀው ሁኔታ ውክልና አምኖ ስለሰጠ ራሱን እኮ ነው የሰጠህ እኮ። ግን ቢገባ ራሱን ነው አሳልፎ የሰጠህ። አንተ ላይ እኮ የሆነ ነገር ቢደርስ እኮ እኛ እኮ ቀድመን ከፊት ሟቾች እኮ ነን እኮ። ይህን ሁሉ ነገር አድርገን ይህን ብዙም እንደዚህም ደግሞ ሚዲያ ላይ የማይወሩ ነገራቶች አሉ። እኛ ያንተ ችግር የኛ ችግር አይደለም። ስንት ችግሮችን አልፈታንም። ወደኛ ጋር ከመግባት በፊት ብዙ ነገራቶችን አልፈታንም። እኔስ ምን ላድርግ ሰሚ? ቆይ ወንድሜ እንዲሞት መፍረድ ነበረብኝ? ወንድም እኮ ጠግቦ ነው እኮ ይህን ሁላ ነገር ደግሞ ለእኛ አልነገርክ። ስራ መስራት የማይፈልግ ወንድም አናግሬዋለሁ እኮ እኔም። ጥጋብ ነው በቃ ምንም አይደለም። ተምሮ ተማረ አይደለ? እንደማንኛውም ሰው ትምህርቱን ስራ መስራት አይፈልግም አይደለም። ተቀጥሮ መስራትና ይቅርና ዝቅ ብሎ መስራት ራሱ እኮ ተቀጥሬ መስራት አልፈልግም። እንዴት በእንደዚህ አይነት ልክ ሲጀመር ይህን ሁላ ነገር ራሱ አንተ ነህ ተጠያቂ የምትሆነው ለቤተሰብ ነገር። ምንም የጠቀምከው ነገር የለም። ባለቤትንም የጠቀምካት ነገር የለም። ያው እስር ቤት ነው መኖሪያ። አንተም ቀጣይ ወደ እስር ቤት ነህ። ግን እኔ እንኳን እኔ በደንብ መስማትም አልፈልግም አንተ። ግን ተመልካች ግዴታ ማወቅ አለበት። ከዛ በኋላስ ምንድን ነው ያደረግከው? ምንድን ነው የመጡት ሰዎች እነማን ናቸው?
ማን የላካቸውስ? እንዴት ነው? እስኪ ለማን ነው የሰራው? ምን ሆንኩ ብለህ ነው ግን ይሄን ያህል? እሺ ምንድነው? እሺ መጡ። ከዚያ ደግሞ በመጡ ሰዓት ሁሉን ነገር እንደተስማማውና እነሱ ከኔ ምን እንደሚፈልጉ በምላሹ ደግሞ ምን ያህል ገንዘብ እንደሚሰጡኝ የውጭውንስ ፕሮሰስ ምን ያህል ታማኝ እንደሆኑ ጠየኳቸው። በሱ ነገር ሀሳብ እንዳይገባኝና ያለውን ነገር በሙሉ እኔ ካስተካከልኩላቸው እነሱ በአፋጣኝ ከዚህ ሀገር እንደሚያስወጡኝ ነገሩኝ። ከዛ ያው የእነሱ ፍላጎት የነበረው ያው ከዚህ በፊትም ወንጀል ሲሰራባቸው የነበሩት መጋዘኖች ነበሩ። የአሞቴ ጎሳዎች የሚሰሩባቸው ወንጀሎች የሚሰሩባቸው በዳንኤል ስም እየተንቀሳቀሱ የነበሩ ናቸው እነዛ መጋዘኖች ማለት ነው። አዎ ዳንኤል የተለያዩ ስራዎች የሚሰራላቸው ዳንኤል ነው። ነፍስ ማጥፋት ሊሆን ይችላል። የተለያዩ ህገወጥ እቃዎችን የሚያዘዋውርላቸውን ሁሉንም ነገር በአጠቃላይ የሚሰራላቸው ዳንኤል ነው። ያው ወንጀል የሚሰራበትን መጋዘን በኤርሚያስ ስም እንዳደረግና ከዛ ኤርሚያስ ከዚህ ኬዝ ውስጥ ወጥቶ ወደ እስር ቤት እንዲገባ ነበር የነገሩኝ። ያው እንደምታውቀው የኤርሚያስ ሙሉ ውክልና ነበረኝ። ሁሉንም ነገር ማድረግ እችል ነበረ። ያው በጣም ከባድ ነበር ማለት በጊዜው ኤርሚያስ ላይ እንደዛ ማድረግ አልፈለግኩም ነበረ። ግን ደግሞ እያደረ በመጣ ቁጥር በዚህ በኩል ያለው የቤተሰቦቼ ችግር የዳንኤል ሰዎችም ደግሞ ጫና እያደረጉብኝ ሲመጡ የነበረኝ አንድና አንድ አማራጭ ያሉትን ፋይሎች በሙሉ በኤርሚያስ ስም ማዞር ነበረ። ማለት ህገወጥ የሆኑ ፋይሎችን ማዘጋጀትና የእሱን ፊርማ እንደሆነ ማስቀመጥ። ከዛ ውጭ ያለፈውን ወራቶች በሙሉ ኤርሚያስ ያን መጋዘን ሲያስተዳድር እንደነበረ የሚያሳዩ ፋይሎች ነው ሳዘጋጀላቸው የነበረው። 6 ወር ሙሉ አንተ ደብቀህ ጭራሽ የኛን ንብረቶች ወደዛ መጋዘን ማስገባት ለምን አስፈለገ? ያው ኤርሚያስ ከኛ ጋር ሲሰራ እንደነበረ ሁሉም ሰው ያውቃል። ህግም ላይ የሚታወቅ ነገር ነው። ስለዚህ ያሉትን እቃዎች ወደዛ በመውሰድ የእነሱን ወንጀሎች ሲሸፍን እንደነበረ እና የእነሱ ተባባሪም እንደነበረ እንዲታወቅ ለማስመሰል ያደረግነው ስራ ነው። እኔ አሁንም ቢሆን ኤርሚያስን አግኝቼ ይቅርታ መጠየቅ ነው የምፈልገው። ማለት እስካሁን ድረስ ህሊናዬ ምንም ሰላም ሊሰጠኝ አልቻለም። አምኖኝ ህይወቱን ለሰጠኝ፣ ስራውን አሳልፎ ለሰጠኝ እንደዚህ አይነት በደል መፈጸሜ በጣም ማለት ምን ልል እንደምችል አላውቅም። ሰሚ እስካሁን ድረስ ጭንቅላቴ ምንም ሊያርፍልኝ አልቻለም። አንድ ሰላማዊ ምሽት አሳልፌ አላውቅም። አንተ እንደዚህ ብለህ ስታወራ እንኳን ትንሽ አታፍርም? አንተ እኮ ቁጭ ብለህ ስጠብቅ የነበረው እኮ የኤርሚያስን መታሰር ለአንተ የትልቅ የብስራት የደስታ ቀን ነበር እኮ። ያንተ እኮ አድርገህ የመረጥከው አማራጭ እኮ ይህንን እኮ ነው። እንደው ነገራቶቹ አልሳካ ብለው እኛ ተሯሩጠን በዛም በዚህም ብለን በቁጥጥራችን ስር አዋልንህ እንጂ እኮ አንተ እኮ ፍላጎትህና ሀሳብህ የነበረው እኮ ኤርሚያስ እስር ቤት በስብሶ የስንት ሰው እንባ አባሽ የነበረን ልጅ ባላጠፋው ጥፋት እስር ቤት ውስጥ እንዲበሰብስ። ሲቀጥል ደግሞ የላከው ደግሞ ጠበቃ ይዞት የመጣው የኤርሚያስም ፊርማ ያለበት ወረቀት ነው። ኤርሚያስ ራሱ ውክልና አይደለም። እዚህ ጋር ልብ በል እየሰማኝ፣ ውክልናውን ራስህ ፈርመህ ነው ስታደርግ የነበረው። መጋዘኖቹንም በኤርሚያስ ስም ስታደርግ የነበረው ራስህ እየፈረምክ ነው።
እዚህ ጋር የኤርሚያስ ፊርማ ያለበት ወረቀት መጋዘኖቹ ስር ሲደረጉ ለነበሩት ኃላፊነት የሚወስድበትን ወረቀት የኤርሚያስ ፊርማ እንዴት እዛ ላይ ሊገኝ ቻለ? ጠበቃው ይዞት የመጣው ፋይሎች አንተን ምንም አይነት ጥፋት እንዳላጠፋህ እና ተጠያቂው ኤርሚያስ እንደሆነ ብለህ ጠበቃ ልከህ ነበር እና ደግሞ የላከው ጠበቃ ይዞት የመጣው ፋይል አለ። ኤርሚያስን የምን ጠበቃ ነው? ስለላከው ጠበቃ ነው። ነፃ እኔ ምንም አይነት ጠበቃ እናንተ ጋር አላኩ። ምንም አይነት ሰው ወደ እናንተ አላኩ። ጭራሽ ጠበቃ ይኸውልህ ሰለሞን፣ ይኸውልህ ሳሚ አውቃለሁ ማለት ብዙ ነገሮችን አጥፍቻለሁ። እሱን ነገር ደግሞ ሙሉ በሙሉ እያመንኩልህ ነው ያሉት። ግን ደግሞ ይሄ ጠበቃ የሚባለው ነገር ፈጽሞ ውሸት የሆነ ነገር፣ ምናልባት ደግሞ ዳንኤል ያዘጋጀው ጠበቃ ሊሆን ይችላል እንጂ እኔ እምልልሃለሁ ማለት በዚህ ሰዓት ለምን ብዬ ዋሻለሁ? ጠበቃ የሚባል ነገር በፍጹም አላናገርኩም። ለእናንተ ምንም አይነት ሰው አላኩም። እኔ እንዳምንህ አጠብቅ ሲጀምር፣ ሲቀጥል ደግሞ ማለት ነው ከዳንኤል ሰዎች ጋር አብረ በመስራት በጣም የክደቶች ክደት ነው። ከዛ በኋላ ከዳንኤል ሰዎች ጋር ተነጋግሬ ነበር ማለት ይህን ስራ ማቆም እንደምፈልግ ነው ማለት ይህን ነገር ከዳንኤል ሰዎች ጋር አቁመን ሁሉ ነገር መተው እንደምፈልግ ነገራቸው ነበር። ግን እነሱ ፈጽሞ ሊሰሙኝ አልፈልጉም። ያው ይህን ነገር ማጋለጣቸው ከሆነና ያለውን ነገር ለእናንተ ማሳወቅ ከሆነ ባለቤቴንም ወንድሜንም ራሳቸው በእጃቸው እንደሚገሉት ነበር የነገሩ። ያው ትልቅ ብትሞት እኮ ነበር የሚሻልህ እኮ። ግን ታውቃለህ፣ አውቃለሁ እዚህ ነገር ውስጥ ከመግባት ሞት ይሻለኝ ነበር። እኛ ስራ ላይ እንደዚህ አይነት ነገር የለም ነበር ውስጥ ቢያውቅ ኖሮ። ደግሞ ጠንቅቀህ ታውቀዋለህ። ማንም ወንጀል ይስራ ማንም ለማንም እረረ የለም። ሁሉም መጥፎ ሰው ከሆነ እንደ ጥፋቱ ሁሉ ይቀጣል። አንተ በማንም ሰው ላይ ተረማምደህ የራስን ጎጆ ለመገንባት የራስን የተንደላቀቀ ኑሮ ለመኖር ይህንን ውሳኔ ወስነሃል። ግን የወሰንከው ውሳኔ ደግሞ ማለት ነው ይኸው ብዙም ጊዜ አልፈጀም። ቀጥታ እስር ቤቱ ይጠብቃል። እኔ ኤርሚያስ ላይ ስላደረስከው ነገር ምናምን ሳስበው እንዲህ አጠገቤ መሆንህ በጣም እያናደረኝ ነው። አውቃለሁ ሳሚ ማለት ይቅርታ የማይገባው ጥፋት ነው ያጠፉት። ያው ሁላችሁንም ነው የካድኩት። ግን ደግሞ ያ ሁሉ የምፈልገው አንድና አንድ ነገር ያው መታሰሪ እንዳለን ቢሆን ኤርሚያስን አግኝቼ ይቅርታ መጠየቅ ብቻ ነው የምፈልገው። ሌላ ሁሉ ነገር ያልከው በሙሉ ነገር ይገባኛል። ግን ደግሞ አንድና ለመጨረሻ ጊዜ ኤርሚያስን አግኝቼው ይቅርታ እንድጠይቀው ፍቀድልኝ። ይቅርታ አንተ እንደዚህ ቀላል ነው እንዴ? ዛሬ ላይ እኮ እኛ ባንደርስብህ እኮ እኛ ተከታትለን ባናገኘህ እኮ አንተ እኮ ይህንን ነገር ከመቀጠል እኮ ወደኋላ አትልም እኮ። ይህንን ነገር ከማስኬድ እኮ ወደኋላ አትልም እኮ። እኛ ላይ ጠላቶችን ተባብረ እኛን ከሚያጠቁ ሰዎች ጋር ተመሳጥረ እኛን ለመጣል እየሰራህ ነበር እኮ የምትገኘው። አሁን እኮ ስለያዝን እኮ ነው እኮ። አሁን እኮ በእኛ ቁጥጥር ስር ስለሆንክ ነው እኮ ይቅርታ ልጠይቀው ምናምን የምትል። ከደቂቆች በፊት እኮ ከሰዓታት በፊት እንደዚህ አልነበረም እኮ እያሰብክ ነበር። ይህኔ እዚህ ቤት ላይ ደልቀቅ ብለህ የጠበቅከው ናትናኤል ይዞልኝ ይመጣል በሚል ነው። ሁሉንም ነገር ይጨርስና ያመጣልኛል በሚል ያደረካቸውን ነገራቶች ሳስበው ተነስና ውጣልኝ። ይኸውልህ
ተነስና ውጣ። እየሰማኝ ነው? ይኸውልህ ሳሚ፣ ይኸውልህ ተነስና ውጣ። እንኳን ተረዳኝ እባክህ። ይኸውልህ ያለውን ነገር እኮ ፈልጌ አይደለም፣ የቤተሰቤ ችግር ስለሆነብኝ ነው ሁሉን ነገር ያደረኩት። ይኸውልህ ሰለሞን፣ እባክህ ተንበርክኬ እየለመንኩ ነው። ሰለሞን፣ እኔ እንድገል ነው የምፈልገው? እንድገል ነው ወይ የምፈልገው? እባክህ እንድገል ነው የምፈልገው? እንድገል ነው ወይ? እባክህ ና ተነስ፣ ናውጣ። ውድ ቤተሰቦች እየተፈጠረ የነበረውን ነገር እያንዳንዱን ነገር ስትከታተሉት ነበረ። ትልቁና ደስ የሚለውና በአሁኑ ሰዓት ላይ ለኤርሚ የሚጠቅመው ዋናው ሰለሞን በያዛችን ነው። ሰለሞን በእጃችን ስር ገብቷል። ሰለሞን በቁጥጥራችን ስር ውሏል። እግዚአብሔር የተመሰገነ ይሁን። ብዙም አልራቅንም፣ ብዙም አልሄድንም። ያው የተከፈቱት ክሶች አሉ። እነዛን ክሶች ግዴታ መዝጋት ይጠበቅብናል። ግዴታም ኤርሚያም ፍርድ ቤት ቀርቦ ያለውን ሁኔታ ቃል መስጠትም አለበት። አሁን ቀጠሮም ተሰጥቶታል። ግን እግዚአብሔር የተመሰገነ ይሁን። ለሁሉም ነገር ተጠያቂ የሚሆነውን ሰለሞንን በቁጥጥር ስር አውለነዋል። ከዚህ በኋላ የእናንተም ጸሎትም እኔ እንጃ ሁላችሁም በየእምነታችሁ ስታደርጉት ለነበረው ጸሎት ይኸው ብዙም ሳይርቅ ፈጣሪያችሁ ሰምቷል። የእኛም ፈጣሪ ሰምቶናል እና በጣም ደስ ብሎኛል። ይሄ ነገር በመፈጠሩ በመያዛችን በጣም እጅግ በጣም ደስ ብሎኛል እና አላቅም ከዚህ በኋላ የሚፈጠረውን ነገር ደግሞ ምናየው ይሆናል። ሁሉም ነገሮች ያው በዳንኤል በኩል ሲመጡ የነበሩ ትዕዛዞች እንደሆነ እየሰማን ነው የምንገኘው። ግን ደግሞ አሁንም እኔ ሰለሞንን በደንብ ብዙ ምርመሮች ብዙ ነገሮች ይቀራሉ። አሁን እኔ አጠገቤ ሆኖ ብዙ ማውራት እየከበደኝ ስለሆነም ነው። እንግዲህ ቀጣይ ቪዲዮ ላይ እኔ እንጃ የሆነ ነገር ይዤላችሁ ቀርባለሁ ብዬ አስባለሁ። ለማንኛውም ደግሞ ሁሌ እንደምላችሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ይህ ቪዲዮ ጠቃሚና አስተማሪ ቪዲዮ ነውና ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ እላለሁ። እስካሁን ሰዓት ድረስ አብሬያችሁ የቆየሁት ሳሚ ነበርኩኝ። በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩ።